بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ما شاء الله الحمد لله رب العالمين زاري الزه بوتا لاي قومن كشاشمني الله يادلو جماعة متو እኛን አነቃቅቶ አሰባስቦ ተዳክመን የነበርነውን አይዟችሁ ብሎ ከኛ ጎን ቆመው አልহামዱሊላህ ረብል ዓለሚን ከ300 ኪሎ ሜትር በላይ ተጉዘው እዚህ ድረስ እኛ ድረስ መተዋል። አልহামዱሊላህ ረብል ዓለሚን። ይህ ነገር ለኛ የመጀመሪያ ነው። ይህ ነገር ውስጣችን ተሰብሮ የነበረውን የጠገነ ነገር ነው። እዚህ ቦታ ላይ ያለ ነገር ቢወራ ተወርቶ በንግግር የሚያልቅ አይደለም። ሁለት ነገር ነው እኔ በውስጤ ያለው። ስለ ቦታው ሼኹ ከገለጹት በላይ መግለጽ አልችልም። የመጡት ወንድሞቻችን ከተናገሩት በላይ መናገር አልችልም። መጥቶ ማየትን ብቻ ነው። ليس الخبر كالمعاونات እንደሚሉት እዚህ ጋር መጥቶ ማየት ማመን ነውና እኚህ ወንድሞቻችን መጥተው والله የተሰበረ ቀልባችንን ጠግነው የሻረው ቁስል እንደገና የነሱ ስሜት ሲነካ አይተን እኛም ስሜታችን በጣም ተነክቷል። والله አላህ በሚያውቀው አይነት አልহামዱሊላህ ረብል ዓለሚን። የሆነ ሆኖ እኔ ለሚዲያ ስቀርብ የመጀመሪያ ጊዜ ነው። አልহামዱሊላህ ረብል ዓለሚን እነዚህ ጀግኖች ወንድሞቻችን ይሄን ያህል ኪሎ ሜትር ሰብረው በዚህ በአስቸጋሪ ጊዜ እዚህ መምጣታቸው ዛሬ እኔም ቆሜ ተዳፍሬ በድፍረት እንድናገር አድርጎኛል። ከማስተላልፈው መልእክት ውስጥ ዋና ሁለት ነጥቦች አሉኝ። እኔ ዝርዝሩ እንዳለ ሆኖ የዚህ ግቢ ችግር ቢነገር ተወርቶ የሚያልቅ ስላልሆነ ከዚህ ሰዓት በኋላም ኢንሻአላህ እስከማታ ባለው ሰዓት ድረስ ያሉትን ጀማዓዎች የምናስጎበኛቸው ብዙ ነገሮች አሉ። በተግባር የሚነገር እንጂ ተነግሮ የሚያልቅ ነገር ስላልሆነ ወደ ዋናው ነጥቤ ስመጣ ሁለት ነገር ነው እኔ በውስጤ እየተመላለሰ እየተቸገርኩ ያለሁት። አንደኛው ሼክ ጀይላን አዳኖ አባታችን ወንድማችን ሼኻችን እዚህ ቦታ ላይ በሽርኩ ጽልመት ውስጥ በነበርን ሰዓት ለአገር ከአገር ወተን እኛ ወደ ስደት ከመውጣታችን በፊት መንገዱን ለመመራት ሰበብ የሆኑናቸው አላህ ይጨምርላቸው። ከስደት መልስ ደግሞ ተመልሰን ስንመጣ አልহামዱሊላህ ረብል ዓለሚን ባሉበት አግኝተናቸው በተስፋፋ መልኩ ትግላቸውን አይተን ትግላቸውን መጋራት አለብን ብለን ከሼኹ ጋር አብረን ተሰልፈናል። ከመጣን ጊዜ ጀምሮ ቀን ከሌሊት ከሳቸው ተለይተን አናቅም። መንገድም ሲሄዱ አብረን ነው፣ እዚህም ባለው ሁኔታ አብረን ነው። ይሄ ሁሉ ደረሳ ምንም ስፖንሰር የሌለው በአላህ ረህመት የሚኖር በነገለ ህዝብ ኢንፋቅ ወስዷቸው እየተመገቡ ያለ የደረሰው በልቶ ያልደረሰው ደግሞ ከሼኹ ጋር እዚሁ ቀራቲውን በሚቀራበት ሰዓት በጣም ከሚያጅበኝና እኔ ውስጤን እንቅልፍ ከሚነሳይ ነገር ነፈቃ ያልተወሰደ ከ50 ከ60 በላይ ካለ ሼኹ 7 ሰዓት ደርሶ ቀራቲውን አያቆምም። እነዚህ ልጆች ሄደው የሚበሉበት ሳይኖር እኔ እነሱን ጥዬ ቤት ሄጄ ቂጣዬንም በሆነ አልበላም ብሎ የሚል ሼኽ ነው ያለው። ይሄን ነገር እኛ ሚስጥሩን በቅርበት ስለምናቅ ነው እንቅልፍ ያጣ ነው። አልহামዱሊላህ ረብል ዓለሚን። አሁን ወደ ዋናው ነጥብ ስንመጣ ይሄን ያህል ኢስቲሃድ በዲን ላይ ያደረገ ወንድማችን ሼኻችን አባታችን በጣም የሚያጅበኝ መልስ ያጣሁበት ነገር አለ። ይህ ሚዲያ ማሻአላህ ጥሩ ተሰሚነት ያለውና ተጽዕኖ ፈጣሪነትም እንዲኖረው ይበለጣ አላህ እንዲያደርገው አላህን እንለምናለን። በዚህ ውስጥ እንዲተላለፍልን የምፈልገው ሼኹ በእስር ላይ በነበሩ ሰዓት ከሼኹ ጋር የነበሩ ሳሂቦቹ ማአት አሉ። ቅሊንጦም ሄደን ጠይቀናቸዋል፣ ማዕከላዊም ሄደን ጠይቀናቸዋል። ወንድሞቻችን ዳዒዎች ሙጃሂድ የሆኑት ላይ ፍንፍኔ አዲስ አበባ ላይ ያሉትም አብረው ታስረው አብረው ቆይተው የነበሩት ወገኖቻቸው ወንድሞቻቸው በአላህ መንገድ ላይ አብረው ታግለው የታሰሩት የታላችሁ ነው። ዛሬ ሁኔታዎች ተመቻችተው ባሉበት ሼኹ ደግሞ በዚህ በአስቸጋሪ ሁኔታ ከዚህ ደረሳ ጋር ቅድም በተነገለው አይነት በ21ኛው ክፍለ ዘመን ማመን በማይቻልበት አይነት መልኩ ከደረሶች ጋር እንዲህ ስንቸገር ከሼኹ ጋር በእስር የነበራችሁ የእስር ሳሂቦቻቸው ባላችሁበት ሁኔታ አማና የምንላችሁ እናንተም የዲን ጉዳይ አለባችሁ አውቃለሁ። የአገር ጉዳይ አለባችሁ፣ ብዙ ኃላፊነት ተደራርቦባችሁ ነው ያለው። የሼኹ ጉዳይ ግን የተረሳ ይመስለኛል። ስለዚህ በአላህ ስም አማና የምላችሁ ታዋቂ ዳዒዎች ከሼኹ ጋር በተለይ በእስር የነበራችሁ ወንድሞቻችን መታችሁ አንዴ እንድትገቦኝን ዛሬ ደግሞ በተሻለ መልኩ
የጸጥታ ሁኔታ አስተማማኝ ነው። የሚወራው ወሬ ነው። ጸጥታው በአስተማማኝ ሁኔታ ነው ያለው። አውሮፕላንም አልহামዱሊላህ ረብል ዓለሚን ዛሬ ተዘጋጅቶልናል። ከአዲስ አበባ ተነስታችሁ በ45 ደቂቃ እዚህ መድረስ ትችላላችሁ። ይሄንን የእስር ቤት ወንድማችሁን ዛሬ መታችሁ እንድትዘይሩ ነው አማና እምላችሁ። ሐሳቤን የተረዳችሁኝ ይመስለኛል። በሁለተኛ ደረጃ መናገር የምፈልገው ማንሳት የምፈልገው በእነዚህ ደረሳ ዙሪያ ያለው ነገር እጅግ በጣም ከባድ ነው። ውስጡን ገብታችሁ ስታዩት እጅግ በጣም የሚያሳምምና ውስጥን ሰባሪ ነገር አለ። ይሄንን ነገርም ጨምራችሁ ውስጡን ለማየት ለመረዳት መፍትሄን ለመፈለግ የግዴታ የናንተ እዚህ መምጣት ማንኛውም ሙስሊም ላኢላሃ ኢላላህ ሙሐመድ ረሱሉላህ ብሎ ያመነ እዚህ ቦታ ላይ መጥቶ እንዲያይ የአካባቢያችንም ሰው ደግሞ በአቅሙ ልክ በሚችለው አቅም ከደረሳ ጎን ቆሟል። ይሄ የማይታበል ሐቅ ነው። ግን ተጨማሪ የሰው ኃይል ያስፈልገናል። እናንተ እዚህ የመጣችሁ የሚዲያ አባሎች ተቀባብላችሁ ይሄን ነገር በዓለም አቀፍ ደረጃ እውቅና እንድታስገኙልን አማናም በእናንተ ላይ ጭነናል። በሁለተኛ ደረጃ እዚህ ቦታ ላይ ዳሩል ሐዲስ ላይ ነገሌ ቦረና ፋውንዴሽን ብለን አሜሪካ ላይ የመሰረታችሁ ወንድሞቻችን የነገሌ ተወላጆች 4 ዓመት 5 ዓመት ሀጃረገው 5 ዓመት በላይ ከናንተ ጋር ተነጋግረን ከዛም ሰው ልካችሁ አምጥተን ያለውን ነገር አሳይተን አንድ ወንድማችን እዚህ በመጣ ሰዓት ዙሁር ሰላት ነበር። ወላሂ 4 ሰዓውን ገብቶ መስገድ አቃተው። ወቅቱም ቦና ነበር። የረበሰው ቲሸርት ረጥቦ ነው በውሃ የወጣው። ከወጣም በኋላ ሰውነትም ስለነበረው ላቡ አልቆም አለ። ያንን አይነት መከራ ውስጥ ሼኹ ከጠዋት 2 ሰዓት እስከ 9 ሰዓት ተቀምጦም ያቀራበት እነዚህ ደካማ ወንድሞቻችን በዛ ውስጥ ሆኖ በሚቀሩበት ሁኔታ ታይቶ ዝም ማለታችሁ በጣም ቅር አሰኝቶናል። ለወቀሳም አይደለም፣ ተነቃቅታችሁ ቶሎ ወደ ስራ እንድትገቡ ነው። የላካችሁልን ጥቂት ብር አለ። የተላከው ብር ያው ወንድሞቻችንን አስጎብኝተናል። እዛ ቦታ ላይ ኢንጂነሩን አማክረን በቂ ፌሮ ከ1147 ፍሬ በላይ ዋጋ እየጨመረ ስለመጣ የላካችሁልን ብር እዛ ላይ አውለናል። እሱ ዶክመንቱን እንዳለ ለናንተው ፔስት አድርገን ልከንላችኋል። ግን የናንተ እንቅስቃሴ ምን ላይ ነው? ይሄው ጀማዓ የሰማው ተሯሩጦ ከየት መጥቶ ይሄውና እዚህ ጋር ትብብር እያደረገ ነው። ምንድነው ችግራችሁ ብሎ እየጠየቀ ነው። ለዚህ እናንተ ያለባችሁን ችግር በመሃላችሁም ችግር ካለ ችግራችሁን ፈታችሁ የነዚህን ምስኪን ልጆች የነዚህን ወንድሞቻችሁን የነዚህን መሳኪን ደረሳ ልጆች መፍትሄና የሼኹ ጉዳይ ጋር ከኛው ጋር አብራችሁ እንድትቆሙ አማና ማለት እፈልጋለሁ። ከዚህ በተረፈ ባለው ብዙ ሐሳብ በተለያየ አቅጣጫ ተዘርዝሯል። በሰማነው ተጠቃሚ አላህ ያድርገን። እዚህ ቦታ መቆም መታደል ነው እኔ የምለው። 24 ሰዓት ብንቆም የማንሰለችበት ቦታ ነው ያለነው። ይሄንንም አላህ ያገራለት ሰው እንጂ ማንም መቆም አይችልም። ማንም ስላለው ማድረግ አይችልም። ይሄም ራሱ እዚህ ቦታ ላይ ኮንትሪቢዩት ማድረግ በራሱ ከአላህ መመረጥ እንሻልና ለሁላችንም አላህ ቀልባችንን ያግራውና ፊታችንን ወደ ዳሩል ሐዲስ እናዙር። አማና አላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።